እርግጠኛ ሆኜ የምነግራችሁ ቡታጅራ ላይ ብዙ ነገሮች ይፈጠራሉ። የቡታጅራ ድራማ ይቀጥላል። ሩታ ላይ የተቀየሩ እህትና ወንድም አንቺ ላይ ነገ ጠዋት እንደማይቀየሩ 100% እርግጠኛ መሆን አትችይም። የሆነች ጥቅም የጎደለች ቀን አንቺን ቤት ያንኳኳሉ። ከልጅህ እናት ጋር ተለያይ የሚል አንድም ትልቅ ሰው የለም። ምክንያቱም ትልቅ ሰው ምንጊዜም ትልቅ ሰው። ጋሽዬ ምን ያህል ሩታ እንደሚወዳት ሁሉም ሰው ያውቃል። ሰላም ጤና ይስጥልን። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው። ፈጣሪ ይመስገን። አሁን ከመሸ አብርሽ ቻናል የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ። እስቲ ላላያችሁት አንድ የቪዲዮን አሳያቻችሁ ልመለስ። ከማያስፈልግም ቻው በላቸውና እንዴት ሁለታችሁም ቻው ይበላችሁ። ከፈለጋችሁ ሁለታችሁም እስከ መኪና ድረስ ሻኝ ከፈለጋችሁ በቃ ቻው በላችሁ። እንውጣ። አሁን ምንም አሁን በዚህ ሰዓት ልንግባባ አንችልም። ኖ በቃ አሁን እኔ ስለ እናንተ ክርክር ልሰማ አይደለም። አሁን ልጁ እየተጨነቀ ስለሆነ እንጂ አልፈልግም። እንውጣ። አሁን ብትችሉ ቤቱን ልዝጋበት። ሩታ ከኔ ጋር ስንመጣ እናወራለን። ከሜላ ትቆያላችሁ ነው ወይስ ምን? እሺ እንግዲህ ቪዲዮን እንዳያችሁት ነው። ዛሬ በሄርሜላና በሩታ መካከል የነበረው ንግግር እንዲሁም በቡዜና በሩታ የነበረው ንግግር እጅግ በጣም ወደ ደባሪ ቅርጽ እየሄደ ወደ ግል ጥላቻ እያመራ ያለ ይመስለኛል። ሁለቱም ጋር ምን ታዘብክ ካላችሁኝ የቡዜና የሩታ ሁኔታ የግል ጥላቻ እየመሰለ መስመራቸውን እየጣሱ ያሉ ይመስለኛል። በዛ ሁኔታ ውስጥ ግን አንዳንድ የታዘብኳቸውን ነገር ከቪዲዮ ጋር በማስተካከል ከቪዲዮ ጋር ለእናንተ እያሳየው እነሱ ከተናገሩት ጋር አንዳንድ ነገር የተሰማኝን ነገር ለመናገር ወዳለው ማለት ነው። ዛሬ ላይ የታዘብኩት ነገር ምንድን ነው? የሄርሜላና የቡዜ በዚህ ልክ መሳሳብ እጅግ በጣም አስገርሞኛል። ምንድን ነው ያለቻት ቡዜ? አንቺ እየተባበርሽን ነው፣ እጅግ በጣም እየተባበርሽን ነው፣ ወደ ቤተሰቡም እንዲሄድ በብዙ መንገድም አንቺ የተባበርሽን ነው እያለቻት። እስቲ አንዴ እንስማው። ብዬ ማስበው እንደዛ ነው። አንድም በጣም ብዙ ነገር እየተባበርሽን ነው ወደ ጤናው እንዲመለስ። ያ ነገር ደግሞ በጣም አመሰግናለሁ፣ ሳላደንቅሽ አላልፍም። ምክንያቱም ግርግር ሁካታ ከመፍጠር ይልቅ ከቤተሰቡ ጋር ጤንነቱን እንዲጠበቅ የምትፈልጊ ሰው ነሽ። ምክንያቱም ባየሁት መሰረት ምክንያቱም የሆነ ገባሽ ለምኑም ነገር ጤነኛ ሆኖ ሲታይ ነው ጥሩ እና በዚህ በጣም ነው የማመሰግነው። እና ያለውን ነገር እንደሰማችሁት ነው። አንቺ የተባበርሽን ነው፣ እንደ ሌሎቹ ግርግርና ሁካታ አትፈጥሪም፣ ነገሮችን የምታይበት መንገድ የተለየ ነው እያለች እዚህ ቦታ ላይ ሩታ ሳትገኝ እንኳን ሩታን በነገር ሸንቆጥ ለማድረግ እየሞከረች ነበረ። እና አሁን በዚህ ሁኔታ ውስጥ የቡዜና የሩታ በዚህ ልክ መቃቃር መስመር እየጣሰ ያለ አይመስላችሁም? እኔ እንደሚታየኝ ከሆነ ቡዜ በእርግጠኝነት በቃ የግል ጥላቿ እየበዛ መጥቶ ለሩታ ያላት አመለካከት 100% ተቀይሯል። አሁን ላይ ቡዜ የምትፈልገው በግራም ነፈሰ በቀኝም ነፈሰ አብርሽና ሩታን በተወሰነ መንገድ ማራራቅ ነው። ይሄን ስላችሁ ግን ማራራቅ ስላችሁ አሁን ወደ ቤተሰቡ መመለሱ ሳይሆን መጀመሪያም ከሄርሜላ ጋር እንዲርቅ ከሄርሜላ ጋር እንዲሄድ ያደረገችበት መንገድ ነው ማለት ነው። ምክንያቱም ያለሞታ ወንድሟ የተናገረው ነገር ነው፣ እኛንን ከሄርሜላ ጋር እንድትሄድ ያደረግነው ስላሉ ማለት ነው። ስለዚህ አሁን ከሄርሜላ ጋር በዚህ ልክ ያዋደዳቸውና ሄርሜላን በዚህ ልክ ትሪት እያደረገቻት ያለው ለምንድን ነው የሚለው ነገር ስናይ ሄርሜላ ቅድም እንደተናገርኩት በሳይኮሎጂ በልጣቸዋለች። በቃ ሙሉ በሙሉ የወንድ ቤተሰብ የሚፈልገው ምንድን ነው? በእነሱ ቁጥጥር ስር እንድትሆን ሞት እነሱ ይዘው ወደሚፈልጉት ነገር እንደፈለጉ ለመቀያየር እንዲመቻቸው ሩታ በጣም ትከብዳቸዋለች። ሩታ በራሷ የምትመራ በራሷ የምትገዛ የራሷ የሆነ ሕግ ያላት ልጅ ኮስታራ ኑሮዋን የምትመራ አሪፍ የሆነ አቋም ያላት ልጅ ነች። ሄርሜላ ጋር ስንመጣ ግን ምናልባት ይሄ አቋሟ አብርሽን በእጇ እስከምታስገባው ይመስለኛል ይሄ ነገር እየሆነ ያለው። እርግጠኛውን የምነግራችሁ ነው ቡዜ ሄርሜላ አብርሽን በእጇ ካስገባች በኋላ አፍንጫችሁ ላሱ እንደምትላችሁ 100% እርግጠኛ ነኝ። ነገር ግን እናንተ አሁን ላይ እያደረጋችሁ ያላችሁት ነገር ምንድን ነው? ሄርሜላ ሰላም ወዳድ፣ ሄርሜላ የአብርሽ ጠበቃ፣ የአብርሽ መድኃኒት፣ ሩታ ደግሞ የአብርሽ ህመም፣ የአብርሽ ራስ ምታት እንደሆነች በተደጋጋሚ ጊዜ ሩታ በሌለችበትም ባለችበትም እየተናገራችሁ ነው የምትገኙት። ይሄ ነገር አሁን ሩታን እልህ እንድትጋባ ከእናንተ ጋር በሰላማዊ መንገድ መንገዱን እንዳትፈታ ነገርየውን እንዳትፈታ እያደረጋት ነው። መነሳችሁ በዚህ ልክ ትናገሯትና እሷ ስትናገር ደግሞ በቃ አንቺ አሁንም ከጤናውን አትፈልጊም፣ አሁንም አንቺ ቤተሰቦቹ ጋር እንዲሄድ አትፈልጊም፣ ከቤተሰቦቹ ጋር እንዲርቅ ነው የምትፈልጊው ምናምን እያላችሁ ልጅቷን ወዳልተፈለገ ጭንቀት ውስጥ እያስገባችኋት ትገኛላችሁ። እና ይሄ ነገር ምንም ደስ አላለኝም። ነገር ስራችሁ ምንም የሚጥም ነገር አይደለም። ሄርሜላ በዚህ ልክ አብርሽ ላይ የተለጣጠፈች ሩታ ስትደርስ በዚህ ልክ መበሳጨቷ ገርሟችሁ ነው እንዴ?
እናንተ እንዴት ነው የምታስቡት? ትክክል እኮ ነች። እሺ ልትሰናበተው ከመጣችስ በዚህ ልክ ስትተሻሸው ስታክፈው፣ በዚህ ልክ ልጁን ነፍሱን ስታስጨንቀው፣ ቴክስት አላክልኝም እንደዚህ ያደርግልሃለሁ እንደዚህ ያደርጋለሁ ያለች ብቻዋን መታይ ምርጫ ቅስቀሳ ስታደርግ ታይ። እናንተ ለሩታ እንዳላችሁት ይሄ ልጅ ሄዶ ጤናው ከተመለሰ በኋላ ነው ይሄን ነገር ማለት የምትችይው። አሁን ላይ ግን አብርሽ ወደ ራሱ እንዲመለስ ነው ብላችሁ ለምን አትከለክሏትም? በዚህ ሁኔታ ውስጥ ሩታ መታ ከእናንተ ጋር እንዴት በሰላማዊ መንገድ እንድታወራ ትፈልጋላችሁ? እኔ እኮ ግርም እያላችሁኝ ነው። እናንተ አሁንም ቢሆን ሩታን ሆን ብላችሁ አቅዳችሁ ይህን ነገር የቪዲዮ አጥመዳችሁ የጠበቃችኋት ሩታን ነጥብ እያስጠላችኋት እንደሆነ እየተሰማኛለሁ። አሁን በዚህ ሁኔታ ውስጥ ዛሬ ይህን ቪዲዮ ስንመለከተው ሁላችንም ሩታ ነች ጥፋተኛ፣ ሩታ ከመጣች በኋላ ነው ጩኸቱ የበረከተው፣ ሩታ ከመጣች በኋላ ነው አብርሽ የበለጠ ጭንቀቱ የባሰበት እንድንል ይሄ ሴታፕ ሆን ብላችሁ አመቻችታችሁታል። ለምን? ሩታ እያንዳንዱን እንቅስቃሴ ታውቃለች። ሩታ ሁሉም ነገር ትረዳለች። ትመጣለች። ስትመጣ ሄርሚ በዚህ ልክ ከአብርሽ ጋር በዚህ ልክ ከሆናችሁ ሩታ ትድረስ። ከዛም በኋላ ሩታ በዚህ ልክ ስትናደድ በቃ ማንነቷን በደንብ ይገለጻል። ሩታን ሰላሙን የማትፈልገው ተብሎ ለመናገር እንዲመች ይሆናል ብላችሁ እያቀዳችሁ ይመስለኛል ይህን ነገር የምታደርጉት እንጂ እንዴት ነው እናንተ አንድ ጤነኛ ነን ብላችሁ የምታስቡ ሰዎች እንዴት ነው እንኳን አይደለም አሁን ላይ የልጃችሁ አባት የሆነውን አይደለም ከዚህ ቀደም እንኳን የነበረውን ሰው እኮ የምታፈቅሩትን ሰው ሌላ ሰው እኮ ሲነካው እንኳን እኮ የሚሰማችሁ የሆነ ስሜት አለ። እንዴት ነው ሩታ ላትናደድና እናንተ ላትጠረጥራችሁ የምትችለው እንዴ? እናንተ ቆይ ምንድናችሁ? አሁን ላይ በቃ በዚህ ልክ የምትናገሪበት መንገድ ቡዜ በጣም ነው የሚያናድረው። በነገራችን ላይ ለሩታ መሰጫት መልስ እንዴ የልጁ እናት ነች። በዚህ ልክ ግን መስመር ልትጥሽ አይገባም ነበር፣ ግን መስመር የጣሽ ነው። ለማንኛውም ቡዜ ምንሽም ደስ አይልም። አሁን እዚህ ጋር ሄርሚ ደግሞ በጣም ቅጥፈት ውሸት የዋሸችበት ውሸት አንድ ቪዲዮ ላሳያችሁ። እኔም ዋና ፖይንቴ ወደ እኔ ምጣ ወደ እሷ ምጣ ምናምን ሳይሆን እናንተን ቤተሰብ ናችሁ። ከዛ ባለፈ ደግሞ ይህን ነገር ወስናችሁ እግዚአብሔር ይመስገን አብርሃም እኔ እንኳን ቢያንስ ከከተማ ይዤ ስወጣ ነው አብርሃም እንኳን ጭራሽ ወደ ጋሼ ጋር እንሂድ የሚል ሀሳብ የመጣውና እውነት ለመናገር እንኳን ይዤ ወጣሁ። ምን አለች እዚህ ጋር? እኔ የምፈልገው የአብርሽን ጤንነት ነው። ወደ እኔ ይምጣ ወደ እሷ ይሂድ አይደለም። እኔ መጀመሪያ እንደዛ አላልኩም። እኔ የምፈልገው ቅድሚያ የአብርሽ ጤንነት ነው እያለች ነው። እውነት ውድ ቤተሰቦቻችን ቆም ብለን እናስብና ሄርሚ መጀመሪያ ወደ እኔ ይምጣ አላለችም ወይ? አሁን ሄርሜላ እዚህ ጋር እየሰራች ያለችው ነገር ሙሉ ለሙሉ ሩታን ለማስተኮስና ሩታን ነጥብ ለማስጣል እሷ በቤተሰቡ ተወዳጅ ልጅ ለመሆን እየጣረች ያለች አይመስላችሁም? ከዛም መለሰችና ደግማችሁ ስሙት። እዚህ ጋር የተናገረችውን ሰማችሁ? መታለኝ አብርሃም ላይ ገባሽ አይደለ? ስለዚህ እዚህ ጋር መጥቼ እኔ እንዳንቺ አብርሃምን ከቤተሰቦቹ አላረኩም። ገባሽ አይደለ? መጣ አሁንም ቢለው እናትና አባቱ ቤት ነው አለቀች ብሎ መጣው። መብቴ ነው ስለምወደው ስለማፈቅረው። ምን አቃተሽ? አንቺ ከቤተሰብ አይደለም ያረቅሽው። ሩታን ምን አለቻት? አንቺ ከቤተሰብ አርቀሽዋል አለቻት። እሺ እዚህ ጋር ሩታም የመለሰችው የራሷ የሆነ ደስ የሚል መልስ አለ። አያይዤ ግን እኔም መጠየቅ እፈልጋለሁ። በመጀመሪያ ደረጃ ሩታና ልዑል ለአብርሽ ምኑ ናቸው? መልስ። በጣም ጥሩ። አሁን አንቺ አብርሽን ከቤተሰብ አርቀሸዋል ላልሽው ራስሽ መልሱን ትመልሻለሽ ብዬ አስባለሁ። ምክንያቱም ሩታና ልዑሌ ልጁ ለአብርሽ ምኑ ነው ስል ቤተሰቡ ካልሽኝ አሁንም ያለው ይሄ ልጅ ከቤተሰቡ ጋር ነበር ማለት ነው። ስለዚህ አሁን ያንቺ እቅድና ሀሳብ አሁን ደጋግመሽ እየተናገርሽ እንዳለሽው ሄርሚ ቡዜን ዴቭን በቅርብ አድርገሽ ስለ አብርሽ ጤንነት እጅግ በጣም እንደሚያሳስብሽ የነሱ ሀሳብ ገዢ ሀሳብ እንደሆነ ሩታ እምቢ ብላ አሻፈረኝ ብላ የነሱን ሀሳብ እየገፋች እንደሆነ አንቺ ግን የነሱን ሀሳብ ተቀብለሽ ትክክል እንደሆኑ እያንጸባረቅሽ አንቺ በነሱ ቤት ተወዳጅ ሰው ለመሆን የምትሄጅበት መንገድ አያዛልቅም። የምርጫ ሂደት ውስጥም አንቺን እንዲመርጡ ለተወሰነ ጊዜ ሊያደርግ ይችላል እንጂ ሙሉ በሙሉ አብርሽን እንደማያስገኝሽ በዚህ አጋጣሚ ልገልጽልሽ እወዳለሁ። ምክንያቱም ሩታ ላይ የተቀየሩ ሰዎች ሩታ ላይ የተቀየሩ እህትና ወንድም አንቺ ላይ ነገ ጠዋት እንደማይቀየሩ 100% እርግጠኛ መሆን አትችይም። ምክንያቱም ዛሬ ላይ ሩታ ላይ የተቀየሩበት መንገድ ብዬ የማስበው አብርሽን የያዘችበት መንገድ በቃ ምናልባት ከዚህ ቀደም ከሩታ ጋር ከመሆኑ በፊት ወይ ከሩታ ጋር ከታረቀ በፊት የሚያገኙት የሆነ ነገር ነበረ። ልክ ሩታ ትዳሬን፣ ልጄን፣ ቤተሰቤን ብላ ስታስብ ህይወት የሚባል ያለ ትዳር ሲመራ የራሱ የሆነ የአመራር ስልት አለው።
ያኔ ቤቴን እንዲል ስላደረገችው ሊሆን ይችላል። አንቺም ነገ ጠዋት ደግሞ እኮ ሮጦ ቤተሰቦቹ ጋር እንዲሄድ ሮጦ የሆነ ነገር ሲፈጠር በአንቺ ቅፍ ውስጥ እንዲቆይ እንጂ ቤተሰቦቹ ጋር እንዲሄድ ብዙ ነገሮችን ከቤተሰቦቹ ጋር እንዲያሳልፍ እንደማትፈልጊ እርግጠኛ ነኝ። ይህ ነገር በሆነበት ሰዓት ደግሞ አንቺንም ዞረው እንደሚጠምዱሽና ነገ ጠዋት ለአንቺ መሰናክል እንዲሆኑ ይሄን አምነሽበት ዓይንሽን ጨፍነሽ ግቢበት። ዛሬ ግን ሄርሜላ እያደረግሽ ያለሽው ነገር በጣም ነው የሚያስጠላው። ለምን ቃሪያ ያቃባሽ ነው። አያቴ ምን ትላለች? አነካኪ የጾም ዕቃ ትላለች። እንደዚህ አይነትን ሰው አንቺ ዛሬ ደጋግመሽ ዛሬ ብቻ አይደለም ሰሞኑንም እያደረግሽ ያለሽው አነካኪ የጾም ዕቃ እየሆንሽ ነው። አብርሽን ሩታና ቤተሰቡን በጣም ለመለያየት አንቺ አሳቢ፣ ሩታ ደግሞ ለልጁ በቃ እንቅፋት እንደሆነች እንዲያስቡ በተቻልሽ መጠን እየጣርሽ ነው። አንቺ ከቻልሽ አብርሽን በራስሽ መንገድ ራስሽ አሸነፈሽ ለመውሰድ ሞክሪ እንጂ በዚህ ልክ ሩታ እንድትጠላ ሩታ በቤተሰቡ እንድትወገዝ አድርገሽ፣ ይሄ በጣም ነው የሚያሳፍረው። የምር እንደ ሰውኛ ባህሪም ደስ አይልም። አንቺ እያደረግሽ ያለሽው ቪዲዮን በመልሶ መልከታ እዩት ከፈለጋችሁ። የሄርሜላ እያንዳንዱ እንቅስቃሴ ሩታ ማስጠቆር ነው እንጂ የእሷን እያንዳንዱ ስታደርግ የምናየው የእሷን በቤተሰቡ ምን ያህል ቦታ እንዳላት ቤተሰቡ ለአብርሽ ጤንነት እጅግ በጣም እንደሚጨነቅ እሷም ጭምር እንደምትጨነቅ፣ ሩታ ግን ኬርለስ እንደሆነች አሁንም አብርሽን እንደማትፈልግና አብርሽን ለማሰቃየት እንደምትፈልግ እየተናገረች ያለችው እና ምን አለች? እኔ አብርሽን ይዞ የተመለስኩት ቆይቶች ታቆዩ ነበረ ማስመጣት ነበረ። ግን ደግሞ እኔ ስለ ቤተሰብ አስባለሁ፣ ስለ እህት አስባለሁ፣ ስለ ወንድም አስባለሁ። በነገር ጋር ጊዜ እየተጨናነቀን አብርሃምን እዛ ማቆየት አልችልም። ገባሽ አይደለ? ከዛ ባለፈ ደግሞ ይሄ ነገርኩሽ ነው። አሁን ቡዜ ላይ እና ቤት ላይ ጣትሽን ለመቀሰር አትሩጪ። የሚሄደው እናት አባቱ ቤት ነው። አለቀ። እኔም ተስማምቻለሁ። እህት ወንድም ቤተሰብ የሚባል ነገር አለ። እነዚህ ሰዎች ስለሚያስቡ ነው ያለች። አሁንም ለቤተሰቦቹ ሲቪ እያስገባች ነው። እና ሄርሜላ የምር በዚህ ልክ ግን አያዛልቅም። ብታገኙ ራሱ እርግጠኛ ሆኜ የምነግርሽ አሁንም አንቺን አስለቅሶ ይሄ ልጅ ነገ ጠዋት ይሄዳል። ዞሮ ዞሮ እንዲህ ብትይም በዚህ ሰው ሁሉ ፊት ብዙ ሰው እየታዘበሽ ነው። የብዙ ሰው ትዝብት ውስጥ እየወደቅሽ ነው። ምክንያቱም አንድን ሰው አወዳድቀሽ አይደለም አንቺ የተሻለሽ ሰው እንደሆንሽ ማሳየት ያለብሽ። ራሱ ተግባራችን የተሻለን እንደሆነ ይናገራል። ስለዚህ በተግባርና በምግባር አሸንፊ እንጂ ነገር እየዘረዘርሽ ሩታን ነጥብ በማስጣል በቤተሰቡ ተወዳጅ ለመሆን አትሞክሪ። ምክንያቱም ለማክሰኞ ማይለቀሰኙ የለም፣ ጊዜ ቂጣ ነው፣ ይገለባበጣል። ስለዚህ እባክሽ ዛሬ ላይ ሆነሽ ሩታ እንዲህ ግራ በገባት ሰዓት ልጇን አሁን ሩታ በዚህ ልክ እያስጨነቃት ያለው የቡዜና የዴቭ አካሄዳቸው መልካም ስላልሆነ ነው። አሁንም በእጅ አዙር ከአንቺ ጋር እንዲሆን የሆነ ሴታፕ እያመቻችሁ መስሏታል። ስለዚህ እነሱ ሊረዳውት አልቻሉም። አንቺ ግን እዚህ ጋር የበለጠ ደግሞ ጋዝ እያርከፈከፍሽ ሩታን በቤተሰቦቿ እንድትጠላ እያደረግሽ ነውና ይሄ ለአንቺ አይበጅሽም። ምክንያቱም የሰው ልጅ የዘራውን ነው የሚያጭደው። ነገ ጠዋት አንቺም ጋር ይሄ ነገር እንደማይደርስ በምንም መተማመኝ የለሽም። ምክንያቱም ሩታን የገፉ ሩታን ያልተረዱ እነዚህ እህትና ወንድም አንቺን ነገ ጠዋት ይረዱሻል ብዬ አላስብም። የሆነች ጥቅም የጎደለች ቀን አንቺን ቤት ያንኳኳሉ። እመኝኝ፣ ይሄ ቃሌ ነው። እንደው እድሜ ሰጥተውን ይህን ቪዲዮ አምጥቼ እንዲህ ብዬ ነበር ለማለት ነው። ለማንኛውም ዞሮ በዚህም አለበዛ እርግጠኛ ሆኜ የምነግራችሁ ቡታጅራ ላይ ብዙ ነገሮች ይፈጠራሉ። የቡታጅራ ድራማ ይቀጥላል። ቡታጅራ ላይ ብዙ ነገሮች እንደውም አዲስ አበባ ላይ ከነበረው ትኩሳት ቡታጅራ ላይ እንደሚቀጥል ይሰማኛል። ይሄ ይሰማኛል ነው፣ ይቅርታ። ሌላ እዚህ ጋር ቡዜ የተናገርሽው ነገር አሁንም ሚዛን የማይደፋ አሁንም ለሄርሜላ የሚያደላ ነገር ነው የተናገርሽው። ምንም ነው አሁን አንቺን በጣም ማመስገን እፈልጋለሁ ያልኩትኝ የተወሰነ ጋፕ ስለነበረ ነው። ገባሽ? ይዘሽው በመውጣትሽ ምክንያት ነው ትንሽ መለስ ያለ ነገርን ያየሁትኝ እንጂ እኮ በፊት እኛ ጋር ለደቂቃ መቀመጥ አይፈልግም። አንቺ ይዘሽው ከሄድሽው በኋላ ልጁ የተሻለ የጤና መሻሻል አሳይቷል። ነገር ግን በቂ አይደለም አልሽ። አሁን እናንተ ውድ ቤተሰቦች አሁን ከሄርሜም ጎን ያላችሁ ትክክል ነች የምትሉ እንደው ከሩታም ጎን ያላችሁ፣ እኛ ደግሞ ከሁለቱም ውጭ ሆነን ለእውነቱ የምንከራከር ሰዎች እዚህ ጋር አለን። ለምሳሌ አብርሽ በየትኛው ስሌት ነው እስቲ በየትኛው እንቅስቃሴው በየትኛው ንግግር ላይ ነው የተሻለ ሆኖ ለመታየት የሞከረው? እንደውም ቀለበቱን ከሄርሜላ ጣት ያስወለቀቀን የነበረው አብርሽ ነው የተሻለ አብርሽ ብዬ የማስበው። አሁንስ ስሙት እዚህ ጋር
ሰላም እንዴት ናችሁ? ደህና ናችሁ? እናት አባቴ ጋር ልሄድ ነው ከእህቴና ከወንድሜ ጋር እና በዚህ ደግሞ ተስማምቼ ነው የሚሄደው እና ደስ ብሎኛል። እና ለቤተሰቦች መልእክት አስተላልፍ ሲባል በሬ የተባለውን አይደለ ደግሞ ያለው እንጂ እሱ አስቦ ፈቅዶ ነው የተናገረው ልትሉኝ ነው? አሁንም ሩታ ጋር በነበረበት ሰዓት ላይ ኤፍሬምና ሩታ በል ብለውት ነው የሚናገረው ብለው የሚያስቡትን አባባል ነው እዚህም የደገሙ። እናንተ ግን ከሄርሜላ ጋር ከሄደ በኋላ የተሻለ የጤና መሻሻል አሳይቶ እንደመጣ ነው የተናገራችሁ ያላችሁት። እንደውም ብዙ ሳይለንት መሆን አበዛ፣ ብስጩ መሆን አበዛ። እንዴ አልረሳነውም እኮ ይሄ ልጅ ከሄርሜላ ጋር ሆኖ የት ነው ያለኸው ኤፍሬ፣ የት ነው ያለኸው ኤፊ፣ መተህ ውሰደኝ ያለውን እኮ አልረሳነውም። ከጆሮ ላይ ስልክ እንደነጠቀችውም እኮ አልረሳነውም። ስለዚህ እናንተ ግን ዛሬ ላይ ከሄርሜላ ጋር ሲሆን በጣም ደስተኛ ሆኗል። የተሻለ የጤና መሻሻል አሳይቷል። ከሩታ ጋር በነበረበት ሰዓት መልካም አልነበረም። በጣም ነው የምታሳምሙት፣ በጣም ነው የምታሳፍሩት። እግዚአብሔርን ቡዜ የምትናገሪው ነገር ደግሞ በጣም ነው የሚያሳምመው። እኔ በሩታ ቦታ ሌሎች ሰዎች ቢሆን ኖሮ የምር ከአንቺ ጋር በዚህ ልክ አያወሩም ነበር። ንግግርሽ የምር ምላስ በነገራችን ላይ አጥንት የለውም፣ ግን አጥንት ይሰብራል። ስለዚህ ለንግግርሽ ብትጠነቀቂ መልካም ነው። የምትናገሪው ንግግር በጣም ሰው ልብ ውስጥ ገብቶ ሰውን የሚያደማ ንግግር ነው የምትናገሪው። ቡዜ ቀስ እያልሽ የጠበቅሽ የምትናገሪው ነገር። ዴቭ ደግሞ ንፋስ ነህ። የምር የዘመኑን ሰው ነው የሆንከው። ትክክለኛ የዘመኑን ሰው ትወክላለህ። ሳሙና ሙልጭልጭ። ከሄርሜላ ጋር ስትሆን ትሙለጨለጫለህ፣ ከሩታ ስትመጣ ደግሞ ከሩታ ጋር ትሙለጨለጫለህ። ሩቲ ምናምን እያልክ የምር እኔ ራሳችሁን ሁኑ፣ አታስመስሉ። በቃ እናንተ አብርሽ ከሩታ ጋር እንዲሆን አትፈልጉም። በግልጽ ነገሯት። በዚህ ልክ ዙሪያ ጥምጥም በአቦ በሳሪስ በቄሪያ በሜክሲኮ በሸጎሌ ምናምን የተሽከረከራችሁ ነገሩን አታስቡት። እኛ እንደ እግዚአብሔር ፍቃድ እንደው እግዚአብሔር እዚህ ውስጥ አይገባም። የእናንተ ሀሳብ ግን እንደዛ ነው። እንደ እግዚአብሔር ፍቃድ አብርሽ ከአንቺ ጋር እንዲሆን አንፈልግም፣ እንዲቀጥል አንፈልግም። ቢቻል ከሄርሜላ ጋር ሰላሙን ቢያገኝና ከሄርሜላ ጋር ቢሆን እኛ እንመርጣለን። ምክንያቱም ከሄርሜላ ጋር ለፈለጣ ይመቸናል። በሉ አለቀ፣ አዲዮስ። ዋ ሌላው እዚህ ጋር አንድ በጣም ከባድ ንግግር የተናገረችውን ነገር እንመልከት። ቡዜ እዚህ ጋር ምንድን ነው ያለችው? እኮ ሄዳችሁስ? ሄደንማ አባትና ጋር ሄደው የት ሄድ ነው? ምንም እናርገው? ምን አገባሽ አንቺ? ምንስ እናርገው? ሄዱን እኮ ልትሄዱ ስላላችሁ፣ ግን ደግሞ ሌላ ያሰባችሁ ነገር እንዳለ ግልጽ ነው። አሁን እዚህ ጋር ቡዜ ትክክል ነች ወይ ብላችሁ እንድታስቡ ያደርጋችሁ። እዛ ወስደን ምንም እናርገው ምን አንቺ ምን አገባሽ? ይህንን ነገር የተናገረችው ማንን ነው? ሄርሜላን ሳይሆን ሩታን። ወስደን ምንም እናርገው ምን አንቺ ምን አገባሽ? ማንን? ሩታን። ምን አገባሽ ማለት ምን ማለት ነው? በመጀመሪያ ደረጃ እያንዳንዱ ሁኔታውን ማወቅ ነበረባት። እሷም መታ የጠየቀችው ይህን ጥያቄ ነው። እኔ ማወቅ ነበረብኝ። በፈለገ ሁኔታ ውስጥ ብትሄድ እነዚህ ሰዎች ሩታን ምክንያት ፈልገው እንዲህ ስላደረግሽ ነው እንዲህ ያላደረግነው ለማለት አስበው ነው እንጂ እንደው እነሱ ትክክለኛ ሀሳቢ ውስጥ ቢሆኑ እኮ ትክክለኛ የሰውነት ባህሪ ቢኖራቸው ደውለው ለሄርሜላ ደውለው እንደነገሯት ሁሉ ለሩታም ደውለው መንገር ነበረባቸው አትሉ? ይሄ ነገር ትክክል ነው ብላችሁ ታስባላችሁ? ምን አገባሽስ የምትባለች እንዴ? ያገባታል እኮ ይሄ ልጅ እኮ። እሺ ተለያዩ እንበል፣ ከዚህ ልጅ ጋር ተለያዩ እንበል። ቢለያዩም ግን አንድ የሚያደርጋቸው ልጅ አለ። ልጅ ይናፍቃል። ልጅ የአባትን ጠረን ይፈልጋል። ስለዚህ ምን አገባሽ ልትባል የምትገባ ልጅ አልነበረችም ሩታ። እናንተ ግን አንቺ ግን ዛሬ ቡዜ ላይ ምን አገባሽ፣ ምንስ ብናደርገው፣ ምንስ የት ምንወስደው ምናምን ነገር የምትዩ በዚህ ልክ። እዚህ ጋር እንደውም ሩታ በጣም ራሷን ተቆጣጥራለች ብዬ አስባለሁ እንጂ የቡዜ ሀሳብማ በቃ ነገሩን ድብልቅልቁ እንዲወጣ ማድረግ ነው። እንደው ሩታ ውስጥ ያለው የታመቀው ንዴት ዝግፍ ብሎ ወጥቶ ሰዎች ምን አይነት ሰው ነች ብሎ እንዲያስብ የማድረግ ነበር። ነገር ግን አሁንም እየተሳካልሽ አይደለም። ነገ ጠዋትም መልሶ አይሳካልሽም። አሁንም በዚህ ልክ የምትሄጅበት ርቀት መልካም አይደለም ቡዜ። ለአንቺ አይበጅሽም፣ ለልጁም ለአብርሽም አይበጀውም። እንደውም ለአብርሽም እንደው አሁን እኮ አንቺ እዛ ወስደሽ ቃሪያ ለመቀባባት ሄርሜላ ለአብርሽ ታስብለታለች። ሄርሜላን ብናቀርባት የተሻለ ልጁ ወደ ጤና የሚያነሳል ምናምን ብለሽ ሄርሜላ ልትወስጃት የምትሞክሪ እንኳን ቤተሰቦች እውነታውን ያስባሉ፣ እውነታውን ይደግፋሉ። ከልጅህ
እናት ጋር ተለያይ የሚል አንድም ትልቅ ሰው የለም። ምክንያቱም ትልቅ ሰው ምንጊዜም ትልቅ ሰው ነው። ጋሽዬ ምን ያህል ሩታ እንደሚወዳት ሁሉም ሰው ያውቃል። ስለዚህ በመጀመሪያ አብርሽ ጤንነት ተመልሶ እንደምትመለስ ተስፋ አደርጋለሁ። እዛ ምንም አይነት ግርግርና ረብሻ ካልተፈጠረ፣ እነዚህ ሰዎች ድራማቸውን እዛ ካልቀጠሉ፣ አሁንም ሄርሜላ እንድትመጣ መንገድ አመሻሽተው ሩታን እብድ እንድትሆን ካላደረጉ፣ በሰላማዊ መንገድ እንድትመጣ ምኞታችን ነው። ደግሞ ሁላችንም የምንፈልገው ያንተን ጤንነት ነው። ጤንነትና ጤንነት ብቻ ነው። እነዚህ ሰዎች ግን አሁንም ቢሆን ሩታን ካንተ ለመነጠል የሚሄዱበት ርቀት በጣም በቃ ምንም ግልጽ እየሆነ ነው። ለማንኛውም ውድ ቤተሰቦቻችን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁላችሁንም እጅግ በጣም ወዳችኋለሁ። ዛሬ ያው ቪዲዮውን አይታችሁታል። አብርሽ ወደ ቡታጅራ ለመሄድ ተነሳስቷል። ሻንጣቸውን ይዘው ወጥተዋል። በሰላም እንዲገቡ እንመኛለን። ነገር ግን እዛ ሄዳችሁ ሌላ ድራማ እንደማትቀጥሉ ተስፋ እናደርጋለን። ሩታን ከዚህ በላይ ባታበሳጯት መልካም ነው። በቃ የታቀደው የአብርሽ ጤንነትን ለመጠበቅ እስከሆነ ድረስ ጤናውን ጠብቁለት። እዚህ ጋር ከሄርሜላም ከሩታም ማንም አያስፈልገውም። በቃ እዚህ ጋር የሚያስፈልገው ቤተሰቦች ናቸው። እናትና አባቱ ትሪት በሚያደርጉበት መንገድ ትሪት ያድርጉት። ስለዚህ ሄርሜላን ደብቀው የመውሰድ ሂደት በፍጹም እንዳታራምዱ። የሩታም ትልቁ ስጋቷ ይሄና ይሄ ብቻ ነው። ሌላ ምንም የተለየ ስጋት አላት ብዬ አላስብም። ለማንኛውም ውድ ቤተሰቦቻችን ይሄን ይመስላል። የተሻለ ሀሳብ ካላችሁ እስቲ ኮመንት ላይ አስቀምጡልኝ። በጣም ነው የምወዳችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ፍቅር ያሸንፋል። ዋላፍ